ኖላዊ ቅዱስ ለሀና እውነቱን ፍርጥጥ አድርጎ ነገራት ማለት ነው። ምክንያቱም እሷ የምታውቀው ታሪክ ምንም ነገር የለም። በእርግጥ ኢዝራን እንደምትወደውና እንደምታፈቅረው ታውቅ ነበር ማለት ነው። እሱ ግን በፍጹም ሊነግራት አልቻለም ነበረ ምን እያደረገች እንደሆነ በመካከላቸው። ከዚህም በፊት ግደላት ብላ ስለላከችው እሱንም አወቀች ማለት ነው። ሀና ከቅዱስ ጋር ተጣላች ማለት ነው። ቅዱስ ቤስት ጓደኛዋ ነበረ። ግን እሳ ምን ይደረጋል የምትለውን ገና ለገና ትወደኛለች እያለ አድርግ የምትለውን ነገር እያደረገ፣ እሷ ግን የጥፍሯን ቆሻሻ ያህል አትወደው ቅዱሱን ማለት ነው። እሷ የምትወደው ኢዝራን ነው። ኢዝራ በመካከላችን የማላቀው ነገር አለ ሀና፣ እየዋሸሽ ነው እየሸወድሽ ነው እያለ ራሱ ጥያቄ ሆኖበታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዘንላችሁ የመጣነው ኖላዊቶችን ነው። መስፍን እንግዲህ ለመታረቅ ወስኖ ነበረ። ልጆቹም ደግሞ እንዳያውቁበት ለነሱ ብሎ ብዙ ነገር እየሆነ ነበር ማለት ነው። አሁን ላይ ከምላሴ ጋር ተጣልቶ እማዬ ያለችን ነገር እውነት ነው ወይ? እውነት አድርገዋል ወይ? አባዬችት አድርገህባታል ወይ? እያሉ ይጠይቁታል። እሱም ደግሞ እንዴ እሷን ነው የምታምኑት ወይስ እኔን ነው? ለእሷ እውነት ነግረሃታል፣ ለእኛ ደግሞ እዚህ ጋር የምትነግረን ሌላ ውሸት ነው። አባዬ እንደዚህ አልጠብቅህም ነበር ብሎ ምላሴ ተጣልቶ ይመጣል ወደ ቤት። ቤት ሲመጣ ያገኘው እህቱን ሰላምን ነበር። ሰላምን ሲጠይቃት እሷም ደግሞ ከአባዬ ጋር ተጣላሁ እኮ ብሎ ይነግራታል። እንዴ ምን ሆናችሁ ደግሞ? አንተ ከመቼ ወዲህ ነው እንደዚህ መናገር ያመጣኸው? ምላሴ ምን አስበህ ነው እያለ ትጠይቀዋለች ማለት ነው። በአሁን ሰዓት ላይ ሰላምም ግራ ገብቷታል። ምክንያቱም አንደኛ ብቸኝነት ስሜት ይሰማታል። ከዚህ በፊት ወይዘሮ ሜላት የአንቺስ ባል ማን ነው? ምንድን ነው? ልታስተዋውቂን አትችይም ወይ እያለች ስለጠየቀቻት ግራ ስለገባት ምን አይነት ልጅ ነኝ ምን ባደርግ ነው እምሻለው እያለች አሁን ላይ ሰላም ለብቻዋ ሁና እያብሰለሰለ ትገኛለች። ወይዘሮ ሜላት እንደዛ ብላ ብትጠይቃትም እኔ ልጅሽ ምን አይነት ልጅ እንደሆንኩኝ አታቂም እኮ እማዬ፣ ያቺ ጨዋ ናት ብለሽ የምታስቢያት ልጅሽ ምን አይነት እንደው የኔ ውስጥ አታቂም እያለ ብቻዋን ትለፈልፋለች። አሁን ላይ ጽዮንን አስጠንቅቃት ነበር ሰላም። ከዚህ በፊትም ኢዝራና ሀና አጠገብ ካገኘሁሽ እመኝኝ እገልሻለሁ ብላ ስለነበር አሁንም ታገኛትና በአንድ ቀን መንገድ ላይ አንገቷን ይዛ ከዚህ በኋላ ከኢዝራና ከሀና ራቅተ ያለሽ፣ ኢዝራ አንቺን አይፈልግሽም፣ እሱ የሚፈልገው ሀናን ነው እያለች ትነግራታለች። እሷም ደግሞ እኔን እንጂ እኔን ምርጫው እሷን ሊመርጣት አልቻለም። ስለዚህ እኔ ምን ላድርግ? እመኝኝ ኢዝራ የኔ እንደሚሆን 100% ጠንቅቄ እነግርሻለሁ እያለ ለሰላም ትነግራታለች። አይመለከትሽም፣ እመኝኝ በእጄ እገልሻለሁ፣ በእጄ ነው የምጠፊው እያለች ሰላምም ከዛ ልቅቅ ታረጋትና ትታት ወደ መንገዷን ታቀናለች። ሀናም ቅዱስ በአስቸኳይ እንገናኝ ብሎ ስተተገናኙ በኋላ ስለዚህ እያንዳንዱ ነገር ይነግራታል ማለት ነው። ይህን ካንተ አልጠብቅም ነበር፣ እኔ ወንድሜ ጓደኛዬ ብዬ የቀረብኩት ሰው እንዴት በእኔ ላይ ሴራ ያሴራል እያለች ሀና ብቻዋን ትለፈልፋለች። ከዚህ በኋላ ላይህም ሆነ ላገኘህም መንገድ ላይ አልፈልግም፣ ስለዚህ እንዳትደውልልኝ ብላ ሀናም ተናዳና ተበሳይታ መንገዷን ትቀጥላለች። ቅዱስም ደግሞ ቆይ ይህን ማድረግ አልነበረብኝ፣ ይህን ሁሉ እኮ ማድረገው ከጓደኝነት አንጻር ነው፣ በዛ ላይ ጥሩ ልጅ ነሽ ብዬ ነው ሀና፣ ምን ላድርግ ይቺ ያለችኝን እያደረጉ ከመወዳት ጓደኛዬ ጋር ተጣላሁ እያለ እሱም ብቻውን ያብሰለስላል። አጋጣሚ ሆኖ ኢዝራን ይቀጥርና ያወራዋል። ስለ ሀና ሊያወራው ሲሞክር ቅዱስን ሀናን በሰው ሳይሆን በራሴ ጠንቅቄ አውቃታለሁ፣ ምንም እንድትነግረኝ አልፈልግም፣ ዞር በልልኝ አሁን ብሎ ያመነጫጭቀዋል። አሁን ላይ ኢዝራ ግራ ስለገባው የሀና ነገር እውነት እኔን ሳትተማመን ነው እንዲህ ፍቅሬን የተቀበለችኝ እያለ ብቻውን ያብሰለስላል። ሰላምም የሀናና የኢዝራ ፍቅር እንዳይደፈርስባቸው ብላ ለነሱ ጥረት እያደረገች ትገኛለች። ምክንያቱም ሰላምን ያንጨረጭራትና እያበሳጫት ነገር ሰላም አሁን ላይ ለኢዝራና ለሀና ጠበቃ የሆነችው እሷን ብታጣብሳቸውም ግን ምክንያቱም እሱ ሄደ ማለት ወይም እሷ ሄደች ማለት ሀና
ወደ አሲር ትመጣብኛለች ብላ ታስባለች። ሰላም አሁን ላይ እያስጨነቃት ያለው አሲርን በጣም ስለምትወደውና ስለምታፈቅረው ግን እሷ እንደምትወደውና እንደምታፈቅረው ገልጻ አልነገረችውም። ሰላም ሀናን እንደሚወዳት በደንብ ስለምታውቅ ሀና አሲርን ፍቅሩን ባትቀበለውም ግን አብሯት አለ። አሁን ላይ ደሴ ሄዳለሁ ብላ ተነስታለች እኮ እማዬ ምን ትያለሽ ያለኝ ለወይዘሮ ሜላት ትነግራታለች። ሰላም እንደምንም ብለሽ ማስቀረት አለብሽ፣ ምላሴንም አንተም ማስቀረት አለብህ ብላ ስለነገረችው ትሂድ። ማን ነው ምንድን ነው ልጁስ ብትር ምን ችግር አለው? ተመልሳ ትመጣ የለም ወይ? ስለዚህ አንቺን ምን እንዲህ አደረገሽ? አሁን ላይ ስልክ ስደውልለት ኢዝራም ስልክ አያነሳም እያለች ግራ ይገባታል። ከዛ ወይዘሮ ሜላትም እራሷ ትደውልለት እንጂ ፍቅረኛው እሷ አንቺ ምን ቤት ነሽ እያለች ስትቆጣት፣ አይ ፈልጌው ነበር ለሌላ ነገር አይደለም እማየትልና ወሬ ታስቀይሳለች። ሰላም አሁን ላይ እያለቀሰችና እየተጸጸተች እንደዚሁም ደግሞ ሀናን ለማስቆም እንዳትሄድ እያደረገች ትገኛለች። የቻለችውን እሱን የምታደርገው ሀና ወደ ኢዝራ እንድትሆን እንጂ ወደ አሲር እንድትመጣ በፍጹም አትፈልግም። ሀና ከኢዝራ ጋር ተለያየች ማለት ወደ አሲር መጣች ማለት ነው ብላ እየተናደደች እየተበሳጨች ትገኛለች። ወይዘሮ ሜላት መስፍንን መቼም ቢሆን ይቅር አልለውም፣ በቁሜ እንደቀበረኝ እቀብረዋለሁ። እንደዚህ አይነት ሰው ነው ብዬ አንድ ቀን አስቤው አላቅም። ለካ ምን አይነት ሰው ጋር እንደምኖር ትዳር መስርቼ አሁን ነው የገባኝ። ይሄን ሁሉ አመት ስንኖር አንድ ነገር እንኳ አይቼበት አላቅም ነበር። በአሁኑ ግን በእኔ ላይ ምን አስፈልጎት ነው ሌላ ሴት የደረበብኝ እያለች ሜላት ሲመስለኝ ቅናትም ስላለ በቅናት መካከል እንግዲህ ተነስታ አስታዋት ትዳሯን ለመበተን ሞክራለች። መስፍን አጋጣሚ ሻይ ቡና እንበል ብላ ያች ልጅ ቁርስ ቢበሉም ግን እሳ ልታጎርሰው ስትል ሜላት ብቅ በማለቷ እሱን ጉድ ሰላየች። ለካ ባዩሽ ስትለኝ የነበረው እውነት ነበር። ባዩሽ መስፍን መጥፎ ነው ትለኝ ነበር እያለች ለሀና ትነግራታለች። ሀናም ደግሞ እማዬ እኔ እንደዚህ ነው ብዬ አልልሽም፣ እሷ ያለችሽን ያን ሁላ ነገር እኮ አድርጋሽ አድረሻትም። ስለዚህ እሷ ያለችሽን ነገር እርሽው። አሁን ላይ ምን እንደምልሽ አላቅም። ብቻ ሀና አለች ብለሽ እንደዚሁም ደግሞ እኔ የሆነ ነገር ብልሽ ለምሳሌ ሄደሽ ልትዩ ነው ወይም ፍቹ ብልሽ ልፈቹ ነው ወይ? ከዚህ በፊትም ባዩሽ ፍቺ ብላይ ነበር፣ ያኔ አለመስማቴ እንደዚህ አደረገኝ እያለች አንቺ ቆይ ምን ልሁን ነው እምትዩ? ያዙ ልቀቁኝ እምትዩ? እያለች ወይዘሮ አስቱካ ሜላትን ለመቆጣትና እንደዚሁም ደግሞ መስፍን ምን እንዳደረጋት ትጠይቃታለች። በእኔ ላይ ሌላ ሴት ደርቦብኛል እማዬ፣ በቁሜ ነው የቀበረኝ እያለ ለሷም ስትነግራት መስፍን መቼም ቢሆን ባንቺ ላይ እንደዚህ አያርግም፣ የተሳሳተ መረጃ አድርግ አይተሽ ይሆናል እያለች ትነግራታለች። ወይዘሮ አስቴር አሁን ላይ ለሜላት በጣም እየኮረኮመችም ሆነ እየቆጠቆጠች ልክ ልኳን የምትነግራት እሷ ናት። ምንም ልጄ ብትሆኚ ለሱም አላዳላም ላንቺም አላዳላም፣ ይሄ ያደረግሽው ነገር በጣም ከባድ ነው። ትዳርሽን በሜዳ ዝም ብለሽ ትበትኛለሽ ወይ በሰው ወሬ እያለች ትላታለች። እውነተኛ ታሪክ ነው፣ አንቺም አይገባሽም። እዚህ ቤት በቃ አባታችሁ ብቻ ነው ጻድቅ የሚጫወተው፣ እኔ ያልኩት አይሆንም እሳ እያለች ትናገራለች ወይዘሮ ሜላት። ምክንያቱም ልጆችን ብታፈራም መስፍን በጣም የሆነ ስህተት ታገኘችበት፣ እንደምጮህበትና እንደምትበሳጭበት በጣም የታወቀ ነው። ኖላዊ ወይዘሮ ፋኖሴን እንግዲህ እቤትህ መቼ ነው የምታስገባኝ እያለች ሽማግሌ ልኮ ነበር። እሷን ወደ ቤት ለማምጣት ጥረት እያደረገ ይገኛል ፋኖሴ አሁን ላይ። ምክንያቱም ሀና እውነቱን ቀርባ ነግራታለች። ኖላዊት በህመሙ ምክንያት ከዚህ በፊት ታሞ ስለነበር
ተሞት ተሽረት ስለዳነ አሁን ደግሞ መውለድ እንደማይችል በደንብ አድርጋ ትነግራትና እሷም ግራ ገብቷት እያብሰለሰለች በቃ ይሁን ምንም ማድረግ አልችልም። እሷ ደግሞ መውለድ ትፈልጋለች። ፋኖሴ ኖላዊት ሌላው ነገር ይቅር እሷ ቤት ገባኝ ማለት እኔ እንዴት ነው ማረገው እያለ ግራ ገብቶታል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።